እንኳን ለሊቀ መላእክት ቅዱስ ገብርኤል፣ ቅዱስ ዮሐንስ ዘቡርስና አቡነ ስነ ኢየሱስ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 19 በዚች ቀን በቤተ ክርስቲያን ክቡር ከሆኑ ሊቃነ መላእክት አንዱ የሆነ ሊቀ አርባብ መጋቤ ሐዲስ መልአከ ሰላም ብስራታዊ ጾፋርያማዊ ሱሐ ገጽ ቤዛይ መልአክና ዘአልቦሙስና በሚባሉ ስሞች የሚጠራ በብሉይ ኪዳንም ሆነ በሐዲስ ኪዳን በብዛት ስሙ የተጠቀሰ ስለ ረዳትነቱና አማላጅነቱም ቅድስት ቤተ ክርስቲያን በስሙ ታቦት ቀርጻ መቅደስ አንጻ በሥርዓት ክብሩን የምታከብርለት በዚህች ቀንም ሰለስቱ ደቂቅን ያዳነበት ዓመታዊ በዓል የሚከበርለት ሶስቱን ሕፃናት ማርከው ወደ ንጉሥ ከወሰዷቸው በኋላ ለቤተ መንግሥት አገልግሎት ከቅዱስ ዳንኤል ጋር መርጠው የተመቻቸ ቤት ያዘጋጁላቸው ቢሆንም እነርሱ ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉም ነበርና በጾምና በጸሎት እየጸኑ ምግባቸውን ቆሎ ብቻ ያደረጉ ምንም እንኳን በቤተ መንግሥት ውስጥ ቢኖሩ የነገሥታት ልጆችም ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬና በቆሎ ተወስነው የኖሩ አምላካቸው ካህሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ ያልተገኘ ንጉሡም በባቢሎንና በአውራጇ ላይ የሾማቸው ስማቸውንም በአማልክቱ ስም ሲድራቅ ሚሳቅና አብደናጎ ያላቸው ከነገሩ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን ያሳወጁባቸው ናቡከደነጾር 60 ክንድ ቁመት ያለውን የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት የተፈረደባቸው ነበልባሉ ከነጎድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍራት ያልጎበኛቸው ወደ እሳቱም ሲጥሏቸው መልአከ አድኖ ሊቀ መላእክት ቅዱስ ገብርኤል ደርሶ ከእሳቱ ያዳናቸው ከሆነውም ነገር የተነሳ አሕዛብ ያፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ እግዚአብሔርን ያመሰገነበት የሊቀ መላእክት የቅዱስ ገብርኤል ዓመታዊ በዓሉ በዚች ቀን ይታሰባል። ቅዱስ ዮሐንስ ዘቡርስና አቡነ ስነ ኢየሱስም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ የስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ዮሴፍ ብርሃነ ዓለምና ቅዱስ ይምርሃነ ክርስቶስ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። መልክአ ቅዱስ ገብርኤል። ቅዱስ እግዚአብሔር ሆይ ስለ ድንግል ማርያም ክብር የቀረበውን ቅዱስ ገብርኤልን ሰላምታ አምልቻ ጉልቻ አይደለ በችሎታ ይመጥናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለትም ከየምንተ ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ተፈጥሮ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ነው የሚል የሕፃኑ ኢየሱስና የእናቱ የድንግል ማርያም መልክ አስል የተሳለብህ የበለዓም የራእይ ኮከብ የልደታ ሐዋርያ አንተ ነህና ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እልሃለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላምና የንስር ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ቅዱስ ሕዝቅኤል ያየህ ከቅዱሳን ኪሩቤል አንዱ አንተ ነህ። ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስርዓተ ርዕስህ እጅ የነሳው ሰላም እልሃለሁ። ቅዱስ ገብርኤል ሆይ የቃለ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ቅዱስ ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም እልሃለሁ። ቅዱስ ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ አደባባይ አይደለ በክርስቶስ ቸርነት ድን ዘንድ የነግውንና የሰርኩን መስዋዕት የምታሳርግበት ጊዜ የኔን የኃጥኡን ኃጢአት ማስተሰሪ። ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እልሃለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ረፍት ሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ቅዱስ ገብርኤል ሆይ የአባካላይ ቃል ወሳከው ብርሃን ለሆኑ ጆሮዎች ሰላም እልሃለሁ። የውበታቸውም ጸዳል የበረሃ አበባ የሚመስለውም ጉንጮች ሰላም እልሃለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይን በረድኤትህ ኃይል አድነኝ።
ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችም ሰላም እልሃለሁ። የንጽህናና ቅድስና መገኛ ለሆኑ ከንፈሮችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለሐና ልጅ ለድንግል ማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራችን ማብሰር ላንተ ክፍል ነውና ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም እልሃለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ባህሪ ከኢዮብ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃ እንዳይናገር ላፊ ጠባቂ ሆነው ለከንፈሪም የትዕግስት መዝጊያ ብጅለት። ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃል ለሚሆን አንደበት ሰላም እልሃለሁ። የባቢሎንን የእሳት ውሄት ወደ ቀዝቃዛነት ለለወጠ የእስትንፋስ ጠልም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ጻድቃኖቹን ሁሉ ለመርዳት የታመንህ ነህና አስቀድሞ ቅዱሳን ቂርቆስና እናቱ ኢየሉጣ እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆኑ ጉሮሮ ሰላም እልሃለሁ። ዳግመኛም በንጽህና ሐብል ላጌጠ አንገትህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት ጋረዳት። ቅዱስ ገብርኤል ሆይ የቅድስናን ልብሰ ተክህኖት ተጎናጸፈ ትከሻህም ሰላም እልሃለሁ። ረቂቅ የሚሆን የብርሃን ሞጣ የተደረበ ዘባንህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ቅዱስ ዑራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ አግቶታልና። ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እልሃለሁ። ጻድቃኖች ለሚጠለሉበት ለክንድ ስፋትም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ቅዱስ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስበት የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ቅዱስ ገብርኤል ሆይ እግዚአብሔር በመለኮቱ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቾች ሰላም እልሃለሁ። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ ከኩነኔ ጉድጓድ መንጠቅ አውጣኝ። ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኩርናም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ያዘኑት የምታረጋጋ ጻድቃን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑና ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም እልሃለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላይ ጣቶችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደብ አስጠብቀኝ። በዚህ ዓለም ጧት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶችም ጽፍር ሰላም እልሃለሁ። በሁለቱ ሳታይን አክናፍ ላሸበረቁ ጎኖችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ ሰጠውን ፈጣሪ ባሪያህና አምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምራ ያነጽከውንስ ሕንፃ ስለምን ታፈርሷለህ? እያልክ ማልድልኝ። ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕም ህብስት ለሆነ ሆድ ሰላም እልሃለሁ። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩ ልቦናም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነትም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እልሃለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ቅዱስ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህሩህ እሳታዊ ነበልባላዊ አንጀት ሰላም እልሃለሁ። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢስተካከል እንጂ እንዳንተ ማን አለ? ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ንብርትም ሰላም እልሃለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም እልሃለሁ። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻዲቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ቅዱስ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆነ በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል የተመገለጽ
በኤፍራጥስ ወንዝ ዳርቻ ለቆሙ እግሮቹም ሰላም እልሃለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙ ተረከዞችና ጫማዎችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይናገሩ ዘንድ ወደ ሐዋርያት ሄዱ። ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶችም ሰላም እልሃለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እልሃለሁ። ቅዱስ ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና። ቅዱስ ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነ አካለ ቆምም ሰላም እልሃለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እልሃለሁ። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነጻ እስከሚወጣ ድረስ ዳግመኛም ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጧት ማታ እንደኔ ሐዘንና ትካዜ የበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔም አውቄ እናንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ ማረጋጋት ቃልህን አሰማኝ። የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የቅድስት ኤልሳቤጥ ልጅ ቅዱስ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ የምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ወላዲተ አምላክን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለድንግል ማርያም ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ተፈጥርህ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላከ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላይ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደረግ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ አደርጋለሁና በመዓልትም በሌሊትም አንተ ጠብቀኝ ለዘላለሙ አሜን። አምላከ ቅዱስ ገብርኤል ሆይ ማረን። አምላከ ቅዱስ ገብርኤል ሆይ ይቅር በለን። አምላከ ቅዱስ ገብርኤል ሆይ ራራልን ለዘላለሙ አሜን።